ሌላ ሰው እንዳያረግ እከሳለሁ። ሪሊ ኢትዮጵያ ያለን ሰው እስቲ አሜሪካን ያለ ሰው ስንትነ ዮኒማና ያዋናው ቦርጫሙ እንደፈለጉ ሰው ሲዘረጥጡ ማከሶ ምን አረጋቸው? ኢትዮጵያ ውስጥ ያለች ምስኪንን እከስሻለሁ። እስቲ እኔን ትክሰሰኝ፣ እኔ ዘመዷ ነኝ፣ ወጥቼ እኔን እቃወማለሁ። ባለጌነሽ ነውረኛ ነሽ እላታለሁ። ባሏ የሆነ ነገር ፈዟል፣ ምን እንዳፈዘዘው መድኃኒዓለም ይወቀው እንጂ እኔ እንኳን በዚህ እድሜ ባሌ ይሄንን ላርግ ብለው አይፈቅድልኝም። የሚዲያ ሰው ሆኜ እንዲህ አይነት ነገር ላርግ ብለው አይፈቅድልኝም። አይታችሁ ከሆነ ደግሞ እኔ ካገባው በኋላ ሰትሬ ቃሌን ጠብቄ ነው የምኖረው። ለምን የባሌ ዘመዶች ያዩኛል። ካገባችሁ ተሰትራችሁ ነው የምትኖሩ። እንደዚህ የባል ንቀት ባሏ ኦልሬዲ ፈዟል፣ አፍዘዋለች እንጂ እንዴት ይፈቅድላታል ይሄንን ነገር ስታመጥ ስትቀርጽ? ባሏ ራሱ ይሄ ለተጠያቂነት አለው ወይ አይ ይሆናል ቲክቶክ አዶን ነው። አይቶት ከሆነ ግን ይሄ ቪዲዮ ልክ አይደለም አንሺ ሀንዬ ሊላት ይገባ ነበረ፣ ግን አላለም፣ ተለቋል። እንትና ደግሞ አውጥታው ቫይራል ሲወጣ ላሽ ባላየ ጸጥ ይባላል እንጂ ጭራሽ ነውሬ በደንብ ይታወቅልኝ ብሎ ክስ። ይሄ ነውር ነው። ቤዛ ከወደድሻት በዚህ አይነት ነገር አይደለም ሰፖርት የምታረጋትና የምትደግፊያት። እና ልስማሽ እስቲ እኔ በእውነት ሮሚዬ፣ በዚህ አጋጣሚ ሁላችሁንም እኛ ከጥላቻ አይደለም ሐሳቡን ያነሳ ነው። መጀመሪያ እሷ ስትፖስት ምንም አይነት የተናገርነው ነገር የለም፣ መብቷ ነው። ግን ድርሹ ዳና ስቃበት ወይም አውርታበትም ካለፈች በኋላ እኛ ዝም ብለናል። ሶስተኛ ላይ ግን ራሷ ከሳሽ ሆና ስለመጣች ትክክል አይደለም የሚለውን ልንነጋገር ነው። ከዛ ውጪ ይሄ ሲስቴሽን የምትሉት ነገር እንኳን ቢኖር ይሄ ምጥ ይመስላል ራሱ ቢሆን ራሱ አይደለም ብትሉ ራሱ ሆኖ ስለሚታይ መሆን አልነበረበትም። ለምን ከሷ ካላት ስነ ስርዓት እሷ ካላት ከምትለቃቸው ቪዲዮዎች አንፃር ጥሩ ካልሰራች አው ይነገራታል። ምክንያቱም የፐብሊክ ሰው ናት። ከዛ ውጪ ድርሹ ዳናን ስትከሳት ደግሞ ኮሜንት መዘጋቱ ስህተት ነው። አው ህዝብ ነን፣ ሐሳባችንን አስተያየታችንን በነፃ መግለጽ አለብን ነው። ያንን ለምን ትቃወማላችሁ? መብታችሁ ነው። ምክንያቱም የሚደግፋለ የሚነቅፋለ። ግን ክሱን ምን አመጣው? ደግሞ እኮ በ16 ኪዳነ ምህረት እንደነሱ ከእግዚአብሔር ጋር ቅርብ ነን የሚሉ ልጇን የሚያህል ነገር ለድቁንና የሰጠች ሴት በ16 ኪዳነ ምህረት ጾም ይጾማል፣ ሱባኤ ይገባል እንጂ ክስ አይኬድም። እንደ ጉራጌ ደግሞ ስነግራችሁ በጉራጌ ባህል ደግሞ እንዲህ አይነት ሴት ቀመጥ ትባላለች። በጉራጌ ደግሞ የሴት ልጅ በጣም የራሱ ነውርን በግልጽ በቤተሰብ ተነግሮ ያደግን ማህበረሰብ ነን። እሷ የወጣችበት ማህበረሰብ እኔ እናትየው እርግጠኛ ነኝ እንደዚህ አይነት ነገር ስለማያውቁ እንጂ እናቷ አላውዳ ያረጓትም 100% ስነግራችሁ። ይሄ ቀመጥ እንዲህ አይነት ሰው ቀመጥ ይባላል እንዴ! የሆነ ነገር እንኳን ስታጠፉ አይን የጉራጌ አይን ሊበላሽ ነው እንዴ እንደዚህ ተገላልጠሽ የምትወጪው ተብሎ በጣም ነው። በእኛ በጉራጌ ደግሞ ሞር እንዲህ አይነት ነገር አጥብቆ ከሚቃወም ፋሚሊ ነው የመጣችውና እውነት ለመናገር ይሄ ብትተች ምንም የምታመጣው ነገር የለም። ልጅቷ አርቲስቷ ጥሩ ነው ያየችው። እንደውም ሰው ያለፋትን ነገር አውጥታ ማሳየቷ አንድ እኔ ምከሳት እንደ ጉራጌ የጉራጌ ፋሚሊ ይሄን ነገር አላውዳ ያረግም። ሁለተኛ ነገር ደግሞ እንደ ሴት እቃወማታለሁ። ይሄ የጉራጌ ፋሚሊ ቢያይ በጣም አሁን እርግጠኛ ነኝ የጉራጌ ሴቶች እንዴት ቤዛ እዚህ ጋር መታ ልትከላከል እንደመጣች ገርሞኛል። እርግጠኛ ነኝ ሙሉ የጉራጌ ሴት አንገት የሚያስደፋ ስራ ነው የሰራችው። ስለዚህ ይሄን እንደ ጉራጌም እንደ አዲስ አበባ ልጅም እንደ ሴትም እንደ ሁሉ ነገር አጥብቄ ነው የምቃወመው። ተቃውሙ፣ ትክክል ናችሁ። ቤዛ በምን መልኩ ነው ድፌት ታረጋት የመጣሽው? መልስ ማወቅ ፈልጋለሁ። መጣችሁ ያልኩ ነበረ። በሂጅበት ቤዚ። እሺ አመሰግናለሁ። ሮሚ ምንድነው መሰለሽ ሀኒ የሕክምና ስህተት ገጥሟት ታማ ነበረ። ይሄንን የታመመችውን ስህተት ሴቶች እንዳይገጥማቸው ያንን ኤክስፕሌን ለማድረግ ይሄንን አሁን እጇ ላይ ደም ስር ጠፍቶ በቃ ሲጠቀጥቋት ነበረ፣ አብጦ ሁላ እጇ ማለት ነው። ያንን እንደዛ ስትጠቀጠቅ ነው እንጂ እጇ ይሄንን ነገር የቀረጸችው ኦሬዲ ከወለደች 20 ቀን ምናምን አልፎታል። ይሄንን
ከዚህ ቪዲዮ በፊት ማለት ነው። ሶ ለህዝብም ያሳወቀችው መውለዷን ከ20 ቀን በኋላ ነው እና ስትወልድ ደግሞ የሚያሳይ ቪዲዮ ደግሞ የለም። አንድ እሱ ነው። ሁለተኛ ነገር ምንድነው በሲ ሴክሽን ነው የወለደችው እና ያንን ነው ከሷ እውነት ያወቁት ማለት ነው። ቤዛ እውነት ለመናገር ይኸውልሽ ቬን የኔም ቬን አይገኝም። ቬኔ ስለማይገኝ ጂፒ እንኳን አልሰጥም። ዋና ሆስፒታል ሄጄ በጣም የሚያቆሰው ነው። ቬን የታወቀ ነው። ቬን ደግሞ ስላልተገኘ የሕክምና ስህተት ተገኘባት በአሜሪካ ምድር። አንደኛ ደግሞ ሀናናት 20 ቀን ጠብቃ ወሊዷን የምትለቀው ይሄ ከፍተኛ ውሸት ነው። እስከ መጨረሻ 9 መንዝ ከምናምን እስከሚሆን ድረስ ኤቭሪዴይ ላይፏን ታስተላልፋለች። ከወለደች ደግሞ እርግጠኛ ነኝ 2 ቀን ራሱ ካደረች አደንቃታለሁ። እንዴ የላይፍ ጥም ሀቢባ በወለደች እዛው ላይ እንትን ሆና አይደል እንዴ ቪዲዮ ሰራችሁ? ምንድነው ስሙ ሆስፒታል ሆና የቪዲዮና የቪው ጥም ቀላል አለባቸው እንዴ? እግዚአብሔር ያውጣላቸው እንጂ የጉራጌ አምላክ ነው። ሩምዬ የስራው ባህሪ ነው። በቃ የስራው ባህሪ ነው ብለናል እንጂ ሀቀኗ ነው ምናምን ብለሽ ትፌት አታርጋት። ምንም ሀቀን አልሞላትም። እርግጠኛ ሆኜ ስነግርሽ ማለት ነው። አትዋሽላት። ምንም ሀቀን አልሞላትም። የስህተት ደግሞ ካለው ከዚህ በላይ ትናገራለች፣ ማስታወቂያ ትሰራለች፣ ያምርባታል። አሜሪካን ሀገር በስህተት መርፌ እንዲያርጌ ነው። መጀመሪያ እኮ ለቪዩ መንታ ነው ሁሉ ብላ ስታወራ ነበረ ሰምቼዋለሁ። ከዛ መንታ ነው በአሜሪካ ምድር መንታና ኢትዮጵያ ማይሳሳትም በዛሬ ጊዜ። እሱ ሁሉ ለቪዩ ነው። ያድርጉ፣ ይመቻት። በፈለገችው መንገድ የምታገኝበትን ተቃውሞ የለኝም። እስከዛሬ እኔ ስሟን አንስቼ አላቅም። ነገር ግን 20 ቀን ሀና ወልዳ 20 ቀን እኛ እኮ እርግዝናዋን እንከታተላለን ከነትንፋሿ የምትለቀውን 20 ቀን ድረስ ለወልዳ ችሏታ እንዴ ልጆቿ። አረ ቤዛ የምንከላከለውን ነገር እንወቅ። ማንም ያውቃታል እኮ የቅርብ ጓደኞቿ አሜሪካን ሀገር ያሉ ይመሰክራሉ። ስለዚህ አትዋሽላት። 20 ቀን ድረስም በታምራት ታስቀምጠው አትችልበትም። ቆሻሻ ትውልድ ነው ያለን። ስለዚህ ትውልዳችንን እንዳይባክን ስለሚደረገው የባህል አክሻፊነት እኛ ልንቃወም ይገባል። ልጆች ወልደናል፣ ስህተት አለው ምናምን የለም። እንዲህ አይነት ተረት አያስፈልጋኝም። አይደለም አሜሪካ ላይ ኢትዮጵያ ላይ መንታና መንታ ያልሆኑ ልጆች በደንብ ይታያል። ሲቀጥል ደግሞ ገና ለገና በጣም የሆነ ብዙ ጊዜ የምናየው ነገር ወጣ ያለ ነገር ወደ ውጭ የሄዱ ሰዎች መስመር እየሳቱ ነው። በቃ የሆነ ኮፒ የምናደርገው ላይ እንደያ የሆነ ፖዝ የሚያደርገን ነገር አለ፣ ቤተሰብ አለ። በእርግጠኝነት ሮሚ እንዳለችው እናቷ ቢያዩን ነገር አይቀበሉትም። ምንድነው የምናደርገው ያለ ነው? ምንድነው ትውልድ የምናሳየው ያለ ነው? ይሄን ትውልድ እያባከነ እንኳን እንደዚህ ያን ነገር ጨምረንለት እንደውም የተበላሸ ትውልድ ነው። በዚህ ምንም መሸፋፈኛ ነገር የለም። ቤዛዬ ወርዳለች መሰለኝ። በሉ እንግዲህ በምን እናውራ? ቀጥሉ። ሮሚ ይጅበት ምን ያለሽ? ሌላው እዚህ ያላችሁ የጉራጌ ልጆች ሚዲያ ላይ የጉራጌን ባህል ስታስተላልፍ የጉራጌን ጨዋነት ስነ ምግባሩን እጅግ በጣም ሁሌ የምደሰትባት ልጅ ናት። ዲስአፖይንትድ ያደረገችው ይሄን ነገር አጥብቃችሁ ተቃውሞ። እንደ ጉራጌ አዋርዳናለች። ትልቅ ጥፋት ነው የሰራችሁ እና ጉራጌ ስለሆነች ብቻ ሮሚዬ ኖ ራሴ እንደዛ ሳይሆን ኖ እኔ ራሴ የምፈልገው ነው የምናገረው። ዶንት ወሪ አይ ኖ ግን ላይክ አታሳምጽባት። እሱ ትክክል አይደለም። እንደ ሰውኛ መቃወማ እነሱ እንደዛ ካዛ ለመሰለሽ የምነግራቸው አዳምጪኝ፣ መጀመሪያ አዳምጪኝና ፖይንቴን ነው። እንደ ቤዛ መታው ዲፌንስ ሊያረዋት አሁን ቤዛ የገባ አልገባም ነበረ። እኔ እውነት ለመናገር ቤዛን ስላየኋት ተናድጄ ነው የገባሁት። እናንተ ስለምታወሩት ምንም አይደለም። እሷ ግን የምትናገረው ነገር አግባብ እንዳልሆነች እኔ እህቷ ልነግራት ይገባል ብዬ ነው የገባሁት እንጂ የእናንተና ሌላም ልጆች እንደዚህ ሌላ ቦታ ገብተው ዲፌንስ እንዲያረጓት እንደማይገባ ነው እንድታቆት የምፈልገው። አሁን እሷ እህቴ ናት። እህቷ አይደለችም፣ ቤዛ ዘመዷም አይደለችም። ስለምትወዳት ጉራጌ ስለሆነች ስለምታቃት ነው
መታ የምትከራከርላት። ለምን ማን እንደሆኑ ሀና ዘመዶቿ ስለሆነች አውቃታለሁ። ስለዚህ ሌላም እነሱ ባህል ስለምታስተላልፍ ኦፍ ኮርስ ኦብቪየስሊ ባህሏን ስላሳየች ነው እንጂ የአዲስ አበባ ልጅ ናት። ጉራጌ መሆኗ ግንባሯ ላይ የተለጠፈ ነገር የለም። ነገር ግን በስመ ጉራጌ መተው ዲፌንስ እንዲያረጓት አልፈልግም። ይሄ ቤታቸውን ከፍተው ይርገጧት ምናምን ልል እንዳይመስልሽ። እንደ ቤዛ ሌላ ቦታ ገብተው እህቴ ናት እንዳትነኳት ሮንግን ያረጋችሁት ጥላቻ አለባችሁ። ለሃና ከትናንት ከዚህ ከቪዲዮ ከወጣ ጀምሮ አንድ ቀን ሮንግ ኮመንት ሲጽፍላት ወይ የሆነ ነገር ሲላት አላየውም። በውጭ ሀገር ደረጃ ልጇን ዳቆል አርጋ ያሳየች የተከበረች የምታረገው ነገር ሁሉ ባለፈው እንደውም አዶናይ መጣ ጊዜ እንኳን ሲናገሯት እኔ ቀንታችሁ ነው ብዬ ሙልጭ አርጌ ነው የተናገርኳቸው። ምን ልታመጡ ነው ብዬ ማለት ነው። የዛኔ ትንሽ የተናገሯል ልጆች ነበሩ። መልስ ሰጠው አልሰጠው። ነገር ግን ይሄ ግን ትውልድ የሚያበላሽ ነገር ስለሆነ እንደ እህት ደውዬ መናገር አለብኝ። አልደውልላትም። ፎልት ነው ሚዲያ ላይ ነው ያመጣችው ችግሯን። እኔ ዲፌንስ ላረግላት አልችልም። እሷው አፋላት ትናገራለች። ይሄን ነገር ይቅርታ ኢትዮጵያን ሕዝብ ይቅርታ ልትጠይቅ ይገባል። ይሄ ያደረኩት ነገር ለናንተ ባህል ውጪ ነው ብላችሁ ስላላችሁ ይቅርታ ብላ ቪዲዮዋን ልታጠፋ ነው የሚገባው እንጂ ሌላ ምንም ክስ ምናምን ገለመሌ በኪዳነ ምሕረት ጾም ምድር የሚገባም አይደለም። ሚዲያም ላይ መውጣት አልነበረባትም። በዚህ ሰዓት እርግዝናዋንና እንትኗን አራስነቷን ማጣጣም ነበረባት። ጭራሽ ወታ ክስ መስርቻለሁ። ይሄ በጣም የሚያሳፍር ነገር ነው። ስለዚህ እኔ ማናገር ካለብኝ አናግራታለሁ። ስልኳ አለኝ። እኔ ክርስቶስ ምስክሬ ነው፣ ዘመዴ ናት። እኔ ቅድም ፋሚሊ አላት፣ እናት አላት፣ ባል አላት ስላልሽ እሳቸው ይሄን እያዩ አክስቴ ይሄን አታስቀርጽም። እርግጠኛ ነኝ ባልየውም ሊሆን አይችልም። ልጆቿ ግን ሁሌም ቪዲዮ ስለሚቀርጿት ቀልድም ስለሚመስላቸው ሊቀርጿት ይችላሉ። አንቺ ግን ባል አላት፣ እናት አላት ምናምን አልሽ። እነዚህ ይሄን ነገር በተአምር አትፈቅድም የኔ አክስቴ ይሄንን ነገር። ስለዚህ ልጆቿ ቀርጸዋል ሊሆን ይችላል እያለቀሰች። ልጆች ደግሞ እኔ በልማድ እንግዲህ በእሷ እድሜ ያለ ልጅ አለኝ። ሳለቅስ አይደለም ሳስል አዩ ኦኬ ብሎ ነው የሚመጣው። እያለቀሰች የሚቀርጽ ልጅ ደግሞ ላይኖር ይችላል። እውነት እንዳልሽው አንቺም ማብሰላት ባሏና እናቷ ቀርጿ ከሆነ ደውዬ የማረጋግጠው ነገር ይሆናል። እና እህታችን ምን ሆነሽ ነው ዘለሽ? ሰይፉ ፋንታውንን መክሰሽ ቪዲዮ ይነት ማንሽ ምንድነሽ? ለምን አወጣሽ? መጀመሪያ ክብርሽንና ባህልሽን የምትወጂ ሴት ኮሽ ምን እዛ አሳየሽ? ሁሉም ሴት ያሟል። እንደዚህ አይነት ነገራችሁን ሚዲያ ላይ ታመጡና ሰዎች የፈለገውን አስተያየት ሲሰጣችሁ እናንተ እንደ ተበዳይና እንደ ተሰዳቢ አድርጋችሁ የፈለጋችሁትን አቤ ቢታኔ ሻይ ቢታኔ ቤት ባላ በላላ ሻይ ቤት እና በጣም ነው የምታስቂኝ። ብትስጥስ ነው የምትይባችሁ አበሾች ላይ። የተለየ ነገር አለሽ? አሜሪካ ሀገር ላይ የተለየ ነገር አለሽ ማለት ድርጅት አለሽ፣ ሬስቶራንት አለሽ፣ ምን አለሽ? ቆይ ቲክታክሽ ላይ ነው ያ የባህልሽን ምናምን ክትፎሽን ምናምን መከታተፊው የምታሳየው። ሌላ ምን አለሽ? በጣም አሜሪካ ሀገር ላይ በጣም ዝንጥ ብለሽ ሌላው ላይ ብትስጥስ ብለሽ የምትኖሪ ሀበሻ ነው የምትመስለው። እንደውም ሳይሽ እንደዚህ ሳይሽ በነገራችን ላይ ማለት ነው። እና እርግጠኛ ነኝ ባንቺ ዙሪያ ያሉት ሀበሾች ሁሉ ተባልተው የምትባል አሜሪካ 3 ልጆች ያላት 4ኛ የወለደችዋ ልጁን ከስሻለሁ ማሳሰቢያ አንቺ ትከሰሻለሽ። አንቺ ኮተታ ማለት ነው። እንደውም እኛ የማርያም አራስ ምን ብለን እንሰርባለን ብለን እንጂ የሴት ወጋችንን ባህላችንን እያጠፋሽ አደባባይ እያልሽ ልታይ የምትይ ባለ ሀገር ማለት ነው። እርግጠኛ ነኝ አንቺ ልም ያልሽ ባለ ሀገር ነሽ። ኦኬ ሰገጤ ሁሉ ብርቅሽ እና ያቃሰሻል ነበር እንደሚወልድ ሰው እኮ ነው ወልጄ ተነስቼ ነው ምናምን። ከወለድሽ ልጁን አቅፈሽ በስርዓት በሰላም ተገላግያለሁ ብለሽ አትፖስጭም እያልሽ የፖስተሽው ኮታ አልሰጠኝ ይልቅ የሰጠኝ ብዙ ነው። አልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው
ስንጥቅ አድርገኝ። እኔ በስመ አብ እናትሽ ትሰንጠቅ። እሺ ስንጥቅ አድርገኝ። እናትሽ ስንጥቅ ትበል። እሷን ትተሽ እኔ ጋር ትመጣለሽ? እሷን ሳትስሚያት እማ ውይ እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወይ እድሜ አጭር ስጠኝ ወዮ ጉዴ ወዮ ጉዴ ወዮ ጉዴ አትንኪ አትተኛ ኮንፈረኛ ተፈራሸግባው ባጭር ልቅር እናትሽ ሰንጥቃት። እሺ ኧረ እኔን በስመ አብ ወልድ ውይ እናትሽ ሰንጥቅ ትበል። እመቤቴ ምስጋና ይድረስሽ ድንግል ማርያም። ከምስጋና ሌላ ምን እሰጥሽ ሆን መብርሃን?